ችግርን መሻገር ያቃተን ሁልጊዜ ትግልን እየጠለፉ የሚጥሉ ኃይሎች ስላሉ አገዛዙን ተባብረን መታገል ሲገባን የኢትዮጵያ የፖለቲካ ኃይሎች ብዙውን ጊዜያችንን ብዙውን ጉልበታችንን የምናጠፋው እርስ በርስ በመታገል በመጠላለፍ ነው። ይሄ የፖለቲካ ባህላችን አሁንም ያለ እንደውም ተባብሶ ቀጥሏል። በሁሉም አዳዲስ በሚፈጠሩ የፖለቲካ እንቅስቃሴዎችም አሁን በጎላ ሁኔታ የእርስ በርስ መጠላለፍ እያየ ነው ያለ ጉዳይ ነው እና ይሄ ችግር አልተፈታም፣ በቀላሉ የሚፈታል የሚል እምነት የለኝም እና አገር ቤትም ሲሄድ የተለየ ነገር ላይፈጠር ይችላል ብዬ የማምነው ለዚህ ነው እና በአጠቃላይ ይሆናል ግምት ሳስቀምጥ 3 እጅ ወይም ከ2 እጅ በላይ የኢትዮጵያ ወደፊት ዕጣ ፈንታ መንግስት የለሽ የመሆን ወደዛ ነው እያመራን ያለው የምለውም ያለ ምክንያት አይደለም። ኢትዮጵያውያን ከችግርም ከምክርም መማር ተስኖን በርስ በርስ መገዳደል ነው የቀጠል። ሁላችንም በየፊናችን ሆነን እየገፋን ያለነው ወደ መፍትሄው ሳይሆን ወደ ጥፋቱ መንገድ። ለዚህ ነው ተስፋ እየጠፋ ይመጣ። ያው ትግል ሲባል ግን ተስፋ ለመቁረጥ ነው። እየወደቁ እየተነሱ እስከ መጨረሻው ድረስ የመታገል ጉዳይ ስለሆነ ነው እንጂ የኢትዮጵያ ተጨባጭ ሁኔታ እውነቱን ለመናገር እጅግ ተስፋ አስቆራጭ። እኔ ወደ ኢትዮጵያ ሲሄድ እኮ አሁን አንዱ ስጋቴ አንድ ቀን ተኝተን ስንነሳ ኢትዮጵያ መንግስት የለሽ ሁኔታ ውስጥ ልትገባ ትችላለች። ከፍተኛ የሆነ እልቂት ውስጥ ልንገባ እንችላለን። የእርስ በርስ መጨራረስ ውስጥ ልንገባ እንችላለን። ያንም እያወቅኩ ነው ወደ ኢትዮጵያ የሚሄደው። ግን ታጋይ ነኝ ካልኩ በትግል ውስጥ ደግሞ ህዝብን የመምራት ሚና ሊኖረኝ ይገባል ካልኩ በእንዲህ አይነት የችግር ወቅት ከህዝቡ ተነጥዬ ዳር ሆኜ ማየት አለብኝ ብዬ አላምንም። ምክንያቱም አገሩ ሰላም ሲሆን ችግሮቹ ሲፈቱማ መሪ መሆን የማይፈልግ የለም፣ ሁሉም ይሄዳል። ግን በዚህ የክፉ ቀን ከህዝቡ ጋር ቆመን የህዝቡን ችግር መጋራት አለብን ብዬ አምናለሁ። የመሪነት አንዱ ትልቁ በተለይ የሰላማዊ ትግል የመሪነት ሚና ይሄን ይጠይቃል የሚል እምነት አለ። ይሄን ስል ቅድም እንደጠቀስኩት ውጭ ሀገር ሆኖ ትግል ማድረግ አይቻልም እያልኩ አይደለም። ግን የአገር ውስጡ ትግል ተጠናክሮ የምንፈልገውን ለውጥ እንዲያመጣ ከፈለግን ያሉትን ችግሮች ሁሉ አገር ውስጥ ከህዝቡ ጋር ሆነን መጋፈጥ አለብን። ትግሉ የሚጠይቀውን መስዋዕትነት ሁሉ እየከፈል መጋፈጥ አለብን የሚል እምነት ይዤ ነው እንጂ እኔ በኢትዮጵያ ሁኔታ ላይ በጣም ተስፋ አስቆራጭ ሁኔታ ነው እየታየኝ ያለው። በየቀኑ በየሂደቱ የማየው ነገር ከድጡ ወደ ማጡ ነው እየተሸጋገረ ያለው። ሁላችንም እየገፋን ያለ ነው በእልህ በፉክክር ወደ ጥፋቱ መንገድ ወደ መልካሙ ነገር ነው የሚል እምነት የለኝም። ለዚህ ደግሞ ሁላችንም ተጠያቂዎች የሚል ነው እና የተለየ ነገር የምጠብቀው የለኝም። የተለየም ሁኔታ አለ ብዬ አላምንም። ግን አገሪቱ እንድትድን ከተፈለገ የምንፈልገውን ዘላቂ መፍትሄ እንድናመጣ ከተፈለገ ይሄ ሁኔታ መለወጥ አለበት። መለወጥም ይችላል። እኛ መስራት የሚገባንን ካወቅን ጠንቅቀን ካወቅን ከማወቅም አልፈን ያ ሁኔታ እንዲለወጥ መከፈል የሚገባውን መስዋዕትነት ዋጋ ለመክፈል ከተዘጋጀንና ከከፈል የማይለወጥ ነገር አለ ብዬ አላምንም። ኢትዮጵያ አሁን የገጠማት ችግር ሌሎች ህዝቦችና አገሮች ያልገጠማቸው ችግር አለ። ብዙ ህዝቦች ብዙ አገሮች ተመሳሳይ ችግር ገጥሟቸው በትግል አልፈውታል። እኛንን በትግል ማለፍ ያቃተን። ስለዚህ ተገቢ የቤት ስራችንን በተገቢው ጊዜና ሁኔታ ከሰራን ልንወጣው የምንችል ችግር ነው ያለው ብዬ ነው ማምነው። ወረቀቴ ላይ በግልጽ አስቀምጫለሁ። የኢትዮጵያ ችግሮች ሊቆጠሩ የሚችሉ ናቸው። 1 2 3 ተብለው ያን ያህል ውስብስብ አይደለም። እውነቱን ለመናገር መፍትሄው ቀላል ያከበድ ነው። እኛ የኢትዮጵያ የፖለቲካ ኤሊቶች የፖለቲካ ኃይሎች የምንደማመጥ አይደለም፣ የምንከባበር አይደለም፣ አንሰማማ። የዲሞክራሲ ባህል የለም። ሁልጊዜ በጽንፍ ነው የምናምነው፣ በጦረኝነት ነው የምናምነው፣ በመገዳደል ነው የምናምነው። የእኛ ድክመት ነው እንጂ ችግሩ ከሌላው ዓለም የተለየ ከሌላው ህዝብ ችግር የተለየ ሆኖ አይደለም። መፍትሄው እንደዚህ ሮኬት ሳይንስ ሆኖ አይደለም። ያከበድ ነው እኛ ደካሞች በመሆናችን ነው ችግሩ ሊፈታ ያልቻለው። ይሄን ድክመታችንን አምነን ተቀብለን መስራት ያለብንን ጊዜ በተገቢ ሁኔታና ጊዜ መስራት ከቻልን ግን ኢትዮጵያ ውስጥ ያለው ችግር መፈታት ይችላል የሚል ሙሉ እምነት ነው ያለ። ግን አሁን ያለው ነባራ ሁኔታ የሚያሳየው እንደዛ አይደለም። ሁላችንም ወደ ጥፋቱ መንገድ ነው በየቀኑ እየገፋን ያለ። በፉክክር በአጉል ፉክክር የሚገነባ አገር የለም። በፉክክር አገር ይፈርሳል እንጂ አይገነባም። በእልህ
የሚገነባ ሀገር የለም። እኛ ግን አጉል ፉክክር አጉል እልህ ውስጥ ገብተን የጋራ ማንነታችን እየበጣጠስ ነው፣ አገሪቱን እያፈረስን። ከዚህ ከወጣን ዲሞክራሲያዊ የሆነ ባህል ለመገንባት ጥረት ካደረግን ከተባበርን ከተደማመጥን ግን የማይፈታ ችግር የለም። ሁሉም ችግር መፍትሄ አለው የሚል እምነት ነው ያለኝ። እንግዲህ ከዚሁ ጋር እያያዛል ፕሮፌሰር ጌታቸው ያነሳው ጥያቄ ወርዝ ያደርጋል ወይ የምትከፍለው ዋጋ የሚለው አንዳንድ ጊዜ የሞኝነት የቄልነት መስሎ ሊታይ ይችላል። ምክንያቱም ውጤቱን እያወቅኩት ነው። ወረቀቴ ላይ በግልጽ አስቀምጫዋለሁ። ሰላማዊ ታጋይ መሆን እንደ ሞኝነት እንደ አላዋቂ የሚቆጠርበት ሀገር ውስጥ ነው አሁን ያለ እና ሪሊ ከባድ ጥያቄ ነው ማለት ነው። ግን በስልቱ ትክክለኝነት ላይ ጥርጥር የለኝም። በጣም ጠንካራ የሆነ እምነት ነው ያለ። የሚያሳዝነኝ በጣም በጠነከረ ሁኔታ ትክክል ነው ብዬ ለውጥ ያመጣል ብዬ የማምንበት ሀሳብ በህዝቡ ዘንድ ተቀባይነት የለም። ስለዚህ ይሄ ህዝብ ያን ሀሳብ ማየት እንዲችል ማየት እንዲጀምር እስከ ህይወት መስዋዕትነት ድረስ ዋጋ ከፍለን ማሳየት መቻል አለብን ብዬ ወርዝ ያደርጋል ብዬ ይቺ ሀገር እዚህ የደረሰችው በዜጎች መስዋዕትነት ከሆነ በደምና በአጥንት ከሆነ ነው። ደግሞ ይችን ሀገር አትርፈን ለልጆቻችን ለትውልዱ ለማስተላለፍ ህይወት መሰዋት ያለብን ደም መገበር ያለብን ዜጎች መኖር አለብን የግድ። ያን ኃላፊነት ከሚወስዱ ሰዎች ውስጥ አንዱ መሆን አለብኝ የሚል እምነት አለ። 32 ዓመት በትግሉ ውስጥ ብዙ አሳልፌያለሁ፣ ብዙ ነገር አጥቻለሁ። ከዚህ በኋላ አገሪቱ የበለጠ ጣጣ ውስጥ የመኖርና ያለመኖር የህልውና ጥያቄ ውስጥ ስትወድቅ ህዝቡ እንዲህ አይነት መከራ ውስጥ ሲወድቅ ከትግሉ ራሴን ማራቅ ወይም ደግሞ አይ ከዚህ በኋላ ምን ያገባኛል ብዬ ለግል ደህንነቴ መጨነቅ አለብኝ ብዬ አላመንኩ። ራሴን ማሳመን አልቻልኩም እና ደጋግሜ ወረቀቱም ላይ የገለጽኩት ይሄ ትግል ለማንም አይደለም፣ ለራሴ ነው። ይሄ ትግል የማንንም ጥያቄ ለመመለስ አይደለም፣ የራሴን የህሊና ጥያቄ ለመመለስ ነው። በእኔ እምነት ግን ሌሎችም ይህን ጥያቄ ብትጠይቁ ጥሩ ነው። እርግጠኛ ነኝ እኔ አይምሮ ውስጥ ያለው ጥያቄ በእያንዳንዳችን አይምሮ ውስጥ ሁላችንም የየራሳችንን ጥያቄ ከመለስን የጋራ የህዝብ መልስ ይሆናል የሚል እምነት አለ። ይቺ ሀገር ከመተላለቅ ከመፍረስ ድና ለሚመጣው ትውልድ እንድትሸጋገር ከፈለግን እኔ ምን ዋጋ ልክፈል ብለን ራሳችንን መጠየቅ አለብን። ብዙ ዋጋ የተከፈለባት አገር ነች ይቺ ሀገር። ብዙ ሰዎች የሞቱላት፣ ደማቸውን ያፈሰሱላት፣ አጥንታቸውን የከሰከሱላት አገር። ዝም ብላ አይደለም በሆነ ተአምር እንደዚህ ጥንታዊ ሀገር ሆና እዚህ የደረሰች ዋጋ ተከፍሎ። ስለዚህ ሁኔታዎች ተስፋ አስቆራጭ ቢሆኑ በዚህ ተስፋ አስቆራጭ ሁኔታ ሌላ ዋጋ ከፍሎ አትሊስት ይሄን መልእክት ለህዝብ ለማስተላለፍ መሞከርም እኔ ወርዝ ያደርጋል የሚል እምነት ነው ያለኝ። ጌታቸው ለአንዳንዶች ሞኝነትም እብደትም መስሎ ሊታይ ይችላል። አዝናለሁ። እኔ በስሜት የምወስነው ነገር አሁን የለም። በኢትዮጵያ የፖለቲካ ትግል 32 ዓመት ነው ያሳለፍኩት። ተጨባጭ የሆነ ልምድ ነው ያለኝ። ህዝቡን የኢትዮጵያን የፖለቲካ ቅራኔዎች በተሻለ ሁኔታ የማወቅ እድል አግኝቻለሁ። በዚህ የፖለቲካ ሂደት ብዙ ንባቦች አሉ። የብዙ ሀገሮችን የትግል ተሞክሮ አይቻለሁ። አሁን በስሜት አይደለም ነገሮችን የሚወስነው። አንዳንድ ሰዎች እንደዛ ሊመስላቸው ይችላል። አይደለም። ሪሊ ይሄን ዋጋ መክፈል ወርዝ ያደርጋል ተገቢ ነው ብዬ ልቤ ስላመንኩ ነው የማደርገው እንጂ ወይ ችግር አይመጣብኝም በሚል መዘናጋት እና ሁኔታዎችን አቅሎ በማየት አይደለም። እና እኔ በዛ ደረጃ ነው ከልቤ የምከፍለው ዋጋ ወርዝ ያደርጋል ብዬ የማምነው። በሌሎች ሰዎች አስተሳሰብ እንደዛ ላይ ታይ እንደሚችል አውቃለሁ። ሄደህ በቅደም ተከተል ምንድነው የምታደርገው የሚለው ቅድም የሪዮትን ጥያቄ መልሼዋለሁ ብዬ ነው። መጀመሪያ ጥረቴ ካልታሰርኩ ማለት ነው ምን ሊሆን እንደሚችል አሁን አላውቅም። እዛ ሲሄድ በእኔ ቁጥጥር ውስጥ ያለ ነገር አይደለም። ካልታሰርኩ የመጀመሪያው ስራ የሚሆነው ኢዴፓን መልሶ የማቋቋም ነው። እሱ ካልተሳካ ቅድም እንዳልኩት ሌሎች ፓርቲዎች ጋር ገብቶ የመስራት ነው። ያ ውሳኔ ያ ውጤት
በእኔ ብቻ የሚወሰን አይደለም። በሌሎች ጥረት በሌሎች ተሳትፎ ጭምር የሚወሰን ነው። እኔ አሁን እየተናገርኩ ያለሁት የራሴ ውጤት የራሱ መንገድ አለው። እኔ ውጤቱ ምንም ይሁን ምን በህይወቴ ሊቆጨኝ በማይችል ደረጃ ይሄን ሳላረግ ቀርቻለሁ በማልልበት ደረጃ ዛሬ ማድረግ ያለብኝ ነገር ማድረግ አለብኝ የሚል ጽኑ እምነት በውስጤ ስላለ ነው ይሄን እያደረኩ ያለሁት እንጂ ውጤት ያመጣል የሚል እምነት ኖሮኝ አይደለም። ምክንያቱም ውጤት በጥቂት ሰዎች ወይም በአንድ ሰው ፍላጎትና ጥረት የሚመጣ አይደለም። የጋራ ውጤት ድምር ውጤት ነው ሊመጣ የሚችል። በዚህ ደረጃ ካየነው አሁን ኢትዮጵያኖች እሱ ላይ አይደለንም ያለነው። ስለዚህ ይሄ የራሴን ጥያቄ ለመመለስ ነው። እዛ ወረቀቴ ላይ በግልጽ እንዳስቀመጥኩት እኔ ለማንም ሀገርና ህዝብ አይደለም የምታገል፣ ለራሴ ነው የምታገል። ሌሎችም የሚታገሉት ለኔ አይደለም ለራሳቸው ነው። እና ይሄ የነፃ አውጭነት የጠባቂነት አስተሳሰብ ከውስጣችን መውጣት መቻል አለበት። እኔ ነፃ አወጣለሁ የሚል የነፃ አውጭነት ትምክት መቆም አለበት። አንተ ሙተህ እኔ ነፃ አውጣኝ የሚል የጠባቂነት አስተሳሰብ ከፖለቲካ መድረኩ መወገድ አለበት የሚል እምነት አለ። በዛ ደረጃ ነው የማየው ማለቴ ነው። አይ ቲንክ እነዚህ ናቸው የተነሱ ጥያቄዎች። ምናልባት ዜና ሌላ ጥያቄ ያላቀረበ ኋላ የተቀላቀሉ ሰዎች ካሉ እይልኝ።